أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله غافر الذنب وقابل التوب شديد العقاب ذي الطول لا إله إلا هو إليه المصير الحمد لله الذي يقول لشيء كن فيكون وبرحمته نجى موسى وقومه من فرعون الحمد لله الذي كان نعم المجيب لنوح لما دعاه وبرحمته كشف الدر عن يونس إذ ناداه أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا القائل التائب من الذنب كمن لا ذنب له رسول الله صلى الله وسلم وبارك عليه ما تعاقب الليل والنهار وصلى الله وسلم وبارك عليه ما ذكره الذاكرون الأبرار ونسأل الله تعالى أن يجعلنا من أمته وأن يحشرنا يوم القيامة في زمرته إخوة الإيمان السلام عليكم ورحمة الله تعالى وبركاته أولا الله سبحانه وتعالى قدي كور بهالا مهنونو بطينا بعافية زوريا قنا ينجيتا مسكانا يقبوا إن شاء الله الحمد لله إن شاء الله بألفوا ورا كبابي رمضان مقبع لي آفات اللسان የሚል ጉዳይ ላይ በስፋት ተነጋግረናል የመላስ ወለምታ የሚል ይህ ፕሮግራም እንዲደገም ጥያቄዎች እንደቀረቡ ኑሩ ነግሮኝ ነበር ግን ይህ ፕሮግራም በቪሲዲ ስለተለቀቀ በነጃሺ ዛሬ እሱን ከመድገም ይልቅ ወደ ሌላ ርዕስ መግባት ይሻላል ብዬ ሌላ ርዕስ ነው ያመጣሁት ርዕሱም እንዳያችሁትና እንደተለጠፈው ሁላችንም ወደ አላህ እንመለስ ነቱቡ ኢለላሂ ጀሚዓ ስለ ተውባ ይሆናል ተውባ ማለት التوبة تعني العودة والرجوع والإنابة ተውባ ማለት ትርጉሙ መመለስ ማለት ነው ጸጸት የሚለው ቃል አይተካውም ተውባ ጸጸት ከተውባ ሸርጦች ውስጥ አንዱ ነው ነደም የምንለው ተውባ ግን ይሄ መመለስ ማለት ነው ካለህበት መጥፎ አላህ ከሚጠላው ሁኔታ አላህ ወደሚወደው ሁኔታ መመለስ ተውባ ይባላል በጣም የሚገርማችሁ ወንድሞች እኔ ኪታቦችን ሳገላብጥ ይህ የተወበትኩ አልመስለኛል አሁን መስፈርቶችን ስነግራችሁ ይገርማችኋል ተውባ ተጅዲድ ማድረግ እንዳለብን ታውቃላችሁ እንዳዲስ ነገር ግን ጸሐፊው ምን ይላል وبعض الناس يتساءلون لماذا اتوب ሰዎች ሲጣየቁ ልታይ ትችላለህ ስለ ተውባ ሲነገር ለምንድነው የምትወብተው اني لم ارتكب الكبائر ይላል ትላልቅ ወንጀሎችን አልሰራሁም ለምንድነው የምትወብተው ይላል ምነው ብዙ ጊዜ ተውበት ሲባል ጭንቅላታችን የሚመጣው ነጥብ ምንድነው ዚና ሰርተ ከሆነ ሽርክ ሰርተ ከሆነ ትላልቅ ከባኢር የሚባሉ ወንጀሎችን ሰርተ ከሆነ ይመስልሃል ተግባባን ተውባውን ጭንቅላታችን መጣው ተውበት ስትለው ከባኢር ወንጀል ብቻ ይመስለዋል ላ العلماء التوبة منزلة المنازل توبة درجة يعني أن التوبة لكل درجات الإيمان ليتن يوم إيمان إركن توبة أسفلقه يتقبابان إحسان درجانك بالدرس توبة أسفلقه أنا قنا هون مجمر الله شو بزوج شاتشنا من البات كبائر وانجلو شال سراني هنا الله زي مسجد من البات يتسبب لجوج نقدر سانك أو يسرانات شو كبائر وانجلو شال ግን ከባኢር ሳይመስሉ ይሄ ከባኢር ወንጀል ማለት ደግሞ ረመዳን አያብሰው ሶላት አያብሰው ተውባ ነው ተውባ የሚባል የራሱ መስፈርት አለ እስላም ያስቀመጠው በዛ መስፈርት የተራመድክ እንደሆነ የሚታረገው ያ ወንጀል ለምሳሌ ላምጣላችሁ الجمع بين الصلاتين በሁለት ሶላቶች መሃል ጀምዕ መስገድ ያለ ዑذር ብዙዎቻችሁ የሚያጋጥመን ክፍተት ነው አይደል ይሄ يقول النبي صلى الله عليه وسلم من جمع بين الصلاتين من غير عذر فقد آتى بابا من أبواب الكبائر أخرجه الترمذي والحاكم نبي صلوات ربي وتسليماته عليه من قالوا من جمع يسبسبسو بين الصلاتين بولد صلاتوش معال يعلم منم عذر
ሸሪዓው ካስቀመጣቸው ዑዝር ውጭ ሆኖ ጀም ያደረገ ከባኢርን በራን ኳክቷል አሉ ከባኢር ወንጀል ሰውየው ምናልባት መርካቶ ውስጥ ነው ዙሁርን ከዓስር ጋር ሊሰግድ ይችላል ደርሶበት አለይሰ ከذلك ሸሪዓው ግን ዑዝር ብሎ ያስቀመጠው ሁለት ናቸው አንድ ኒስያን ረስቶ ከሆነ ረስቶ ሁለተኛው ተኝቶ ከሆነ ዑዝር ይሰጠዋል ከዚህ ውጭ ግን ተውባ ነው የሚጠርገው ይሄ ተግባባን ወንድሞች ምን ያህል ከባኢር እየሰራ እንዳለ ተእኺሩ الصلاه ሶላትን ማዘግየት ይሄም ከባኢር ወንጀል ነው ምንም አብዛኞቻችን ከኔ ጀምሮ የዘነጋነው ነጥብ ነው وقال الله تبارك وتعالى الله صلاه የሚያዘገዩ ሰዎችን ሲወቅስ ምን ይላል فويل للمصلين ለነዛ ለሰጋጃን ወዮላቸው ወይም ወይል የሚባል አለባቸው الذين هم عن صلاتهم ساهون ከስግደታቸው ዘንጊ የሆኑት عبد الله بن عباس من ይላሉ ليس المقصود بالساهون هو الذي لا يصليها بكليه ሳሁን ማለት እዚህ ምዕራፍ ላይ የተፈለገው ሶላት ያቆመ የማይሰግድ ማለት አይደለም አሉ ምንድነው አሉ ولكن الساهي هو الذي يصلي الظهر قبل العصر ويصلي العصر قبل المغرب بدقائق مغرب كمدرسه بفيت عصر نكانك አርጎ ይሰግዳታል ዙሁርን 9 ተኩል ላይ ይሰግዳል ዓስር ከመታዘኑ በፊት ይህ ከባኢር ወንጀል ነው አላህ ለዛ ነው ወይል አላቸዋል ወይል ማለት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን ይላሉ አልወይሉ አሉ ሱብሃንአላህ ዋዱን ፊ ጀሃነም ውስጥ ያለ ሸለቆ ነው يهوي فيها الكافر عند كافر ወረታች ይምዘገዘግበታል 40 خريفا قبل ان يبلغ قعره ስሩ ከመድረሱ በፊት በአየር ላይ 40 አመት የሚመዘገዘግበት ነው ያ አላህ ይሄን ወይል ለማን ያዘጋጀው ታላ አላህ ሶላትን ለሚያዘገያት አብዛኞቻችን ይክፍተት አለብን ስለዚህ ከባኢር ወንጀል እየሰራን ነው ማለት ነው ሶጋኢር የሚመስለን ወንጀሎች ናቸው እነዚህ ሌላው المقدمات الزنا የዚና መንደርደሪያ የሚባለው የዝሙት ታቁታላችሁ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ كما في الصحيحين من حديث ابي هريره بزغبت حديث من ይላሉ قال النبي صلى الله عليه واله وسلم وزين العين النظر عين زنا ይሰራል አሉ ነብዩ ሰለላሁ ዐለይሂ ወሰለም ያ አይን ዚናው حرام የሆነ ነገር መመልከት ነው ከኛ ማያ ያለ حرام የሆነ ነገር ሱብሃንአላህ ይህ ደግሞ ከባኢር ወንጀል ተውባ ያስፈልገዋል ቁጭ ብለ ወደ ኋላ ምን ጠቅሳቸው ሸርጦች አሉ በዛ ካልሆነ አይጠረግም ይወንጀል ተግባባን ምናልባት ዲሽ ተከፍትና حرام የሆነ ፊልም ታያለ የተገላለጠች ሴት ይህ ከባኢር ወንጀል መንገር ላይ በጎዳና ስታልፍ ሴቶች ታያለ ሱሪዋን ወጥራ ምተደው ይህ ከባኢር ወንጀል አብዛኞቻችን ግን አይመስለንም ሌላ ከከባኢር ወንጀልስ ነካድርጌላችሁ ወደ ዋናው ርዕሰ ልግባ الغيبه والنميمه የዛሬ ወሬት ነው ያገርነው ነጥብ ህሜትና ነገር ማዋሰድ ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ምንድነው ያሉት ወኢና አርበ الربا ታላቁ ወለድ ማለት عرض المسلم የአንድ ሙስሊም ክብር መጉደፍ ነው ተግባባን ማላችን የሰው ክብር ማጉደፍ አለ ነው إلا ما رحم ربي الله ካዘነለት ብቻ ስለዚህ ብዙ ከባኢር ወንጀሎች አሉብን ማለት ነው ተውባ የሚያስፈልገው ሌላው የሰራነው ዚና የጠጣነው ኸምር የዛሬ 10 አመትም ቢሆን ይሄው ሌላው አምስተኛው መስፈርት ونتوب من الذنوب التي مضت ولم نتب عليه ሌላ ምን ተውብተው እስከ ዛሬ የሰራናቸው ወንጀሎች አሉ ተግባባ ግን ያልተውበትናቸው ለምሳሌ ልውሰድላችሁ አንድ ሰው ከዚህ ሙልተዚም ከመሆኑ በፊት ወደ መስጂድ ዳዕዋ ከመሳተፉ በፊት የዛሬ 10 አመት ኸምር ይጠጣ ነበር ይሰው ኸምር ይጠጣ ነበር ከ10 አመት በኋላ ወደ አላህ ተመለሰና ወደ ዒባዳው ገባ ይሰው የዛሬ 10 አመት የጠጣው ኸምር አለ ያ ወንጀሉ ይማራል ላ አሉ ዑለማ
ሸርጥ አለው ማሟላት የሚገባው። ይህ ተግባባ ነው። አሁን ተውባ የሚባለው ትልቅ ርዕስ ነው። ህይወታችን ሙሉ ለሙሉ የሚቃኝ ርዕስ ነው። እኛ ሰርተን ያለፍናቸው የረሳናቸው ወንጀሎች አሉ። ተውበት የሚፈልጉ ቁጭ ብለን የዛሬ 10 አመቱን አስታውሰ የምትወብተው ተውበት አለ። ካልሆነ ያ ወንጀል እንዳለ ነው። ሱብሃንአላህ። ስለዚህ በአጠቃላይ ተውበት እንዳለው መንዚለቱል መናዚል ለእያንዳንዱ የኢማን እርከን ተውበት ያስፈልገዋል። አላሁ ሱብሓነሁ ወተዓላ መዲና ላይ የሄዱትን ሂጅራ አድርገው አገራቸውን ቤታቸውን ጎረቤት ንብረት ጥለው የሄዱትን ሰሃቦችን መዲና ሂጅራ ካደረጉ በኋላ አንድ ቁርአን አወረደ። ምን አላቸው? ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ትፍሊሑን። وتوبوا إلى الله جميعا أيها المؤمنون لعلكم تفلحون. እናንተ ምእመናን ወይ በአጠቃላይ ወደ አላህ ተመለሱ ፈላህ ታገኙ ዘንድ ሰላም ነጃት ወጡ ዘንድ። ለማን ነው ይሄ አያት የወረደው? ለሰሃቦች። ያው መዲና ላይ ሂጅራ ካደረጉ በኋላ መካ ውስጥ 13 አመት ከተገረፉ ተከተከቱ በኋላ መዲና ላይ ሄደው አላህ ቱቡ ተውበት አድርጉ ይላቸዋል። ለሰሃባን የተባሉ ጭራሽ ያለ አዩሃል ሙእሚኑን ምእመናን አለ። ምእመናን ሱረቱል ሙእሚኑን ላይ አላህ ባህሪያቸውን ጠቅሷል አይደል? ወለዚነ ሁም لفروجهم حافظون على صلواتهم ብዙ ነው መስፈርታቸው። ይህም መስፈርት ያሟሉ ሙእሚኖችን ወደ አላህ ተመለሱ አላቸው። ስለዚህ ከመሃላችን ከባኢርም የሰራ ካለ ሶጋኢርም የሰራ ካለ ተውባ ያስፈልገዋል። አሁን ይሄ ተግባባ ነው። ተውባ ምን ያለ የሚያስፈልገን ርዕስ ለምን እንደተያዘ ተግባብተናል። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي أخرجه إمام أحمد والطبراني في الكبير بزي حديث ላይ ምን ይላሉ? يا أيها الناس ان انت يسول ልጆች ይላሉ استغفروا ربكم وتوبوا إليه ወደ አላህ استغفار አድርጉ ከዛም ወደሱ ተመለሱ فإني አሉ እኔ እንኳ أستغفر الله وأتوب إليه في اليوم 100 مرة እኔ ወደ አላህ በቀን ውስጥ 100 ጊዜ استغفار ያደረኩ ወደ አላህ እመለሳለሁ እናንተም استغفار ያደረጋችሁ ተመለሱ ይላሉ። ማን ነው ይሄን የሚሉት? ነብዩ ሰለላሁ ዐለይሂ ወሰለም الذي غفر الله له ما تقدم من ذنبه وما تأخر الله ያለፈውንም የመጪውንም ወንጀል ይማራቸው። እኔ እንኳን استغفار አደርጋለሁ። ደረጃውን አያችሁት? የትኛውም የኢማን እርከን ደረጃ ነብዩ ወንጀል የላቸው استغفار የሚያደርጉት እኔና አንተ استغفار ማድረግ እንዳለብን ሊያስተምሩን የበለጠ ወደ አላህ ለመቃረብ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም استغفار ካደረጉ فكيف بي وبك እኔና አንተስ? ስለዚህ ወደ ዋናው ርዕስ እንገባለን። ተውባ አላህ Subhanahu Wa Ta'ala ብዙ ወንጀል እንደምንሰራ ስለሚያውቅ ቁርአን ላይ ተመለሱ ይለናል። ወደ አላህ Subhanahu Wa Ta'ala ተመለሱ እናንተ ሙእሚናን ይላል። يقول الله تبارك وتعالى الله سبحانه وتعالى من إلال يا أيها الذين آمنوا توبوا إلى الله توبة نصوحا. يا الله إن أنت يا أمناتشو مؤمنان وي ودى الله توبة نصوحا ترت على من ملس تملسوا بزو وانجيل اللباتشو قن ودني تملسوا. توبة نصوحا نمتبالوا على العلماء لها معانيين قالوا ሁለት ትርጉም አላት። ነሱሐን የሚለው ተውበተ ነሱሐን ያላት ሁለት ትርጉም አላት አሉ ዑለማዎች። አንደኛው ምን ማለት ነው? አተውበቱ ሻሚለቱ ሙሉ የሆነ ተውባ ማለት ነው። ከየትኛውም ወንጀላችን ከየትኛውም ካጎደለው ጉዳይ ነሱ ጥርት ብላችሁ ተመለሱ። ተግባባ? ኸምር እየጠጣ ኸምርን ተውበተ ከሆነ ሶላት ማዘግየትን መተውበት አብረምች ነሱሐን ጠቅልል ያለሽ ተውበት። ሁለተኛው ማዓና አሉ جميل للغاية በጣም የምታምርናት ምን አሉ? ነሱሐን የሚለው ሙሽተቀቱ ሚን النصيحة ነሱሐን የሚለው ይህ ቃል በአረበኛ ሙሽተቅ ነው የተራባ ነው። ነصح ينصح ነሱሐን صرف የቀራችሁ ሰዎች ታውቁት ይሆናል። ከዚህ የተራባ ግስ ነው። ነصح ነው መከረ ከሚለው የተራባ ግስ ነው። ተግባባ? ስለዚህ ምን ማለት ነው አሉ?
እቺ ተውበቱ አሉ ሰውየው የተውበታት ተውበት ሌላ ጊዜ ወደ ወንጀል ሊወድቅ ሲል ራሷ እቺ ተውበት ተንሰሑ ትመክረዋለች እየተግባባ ነው ومن قوتها ከጥንካሬዋ ከተውበቱ ጠንካራነት ሰውየውን ሌላ ጊዜ ወደዛ ወንጀል ሊመለስ ሲል ያቺ የተውበታት ተውበት ያለቀሳት ዙራ ታነቀዋለች توقظ ታነቀዋለች ዙራ ተውበተ ነሱሃ ማለት ይሄ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን ይላሉ ان الله عز وجل يبسط يده بالليل ليتوب مسيء النهار الله سبحانه وتعالى بلليت الجن يزنت يمارتا الجن يزرقال لمن ليتوب مسيء النهار كان وانجل يسرى الله ان يمس بما تودس እንዲመለስ ويبسط يده بالنهار ليتوب مسيء الليل በሌሊት ደግሞ እጁን ይዘረጋል ለምን በቀን እጁን ይዘረጋል ሌሊት ሲያምጹት ያደር እንዲተውብቱ ዑለማዎች ምን ይላሉ والله ሪዝቃችን እንኳን እንደዚህ አልተለቀቀም ይላል የተውበት በር 24 ሰዓት ክፍት ነው እየተግባባ ነው የተው አላህ እየጠራ ነው እጄን ዘርግቻለሁ ኑ ብዙ ወንጀል ሰራችሁ አላቃለሁ ኑ ወደኔ 24 ሰዓት ሙሉ በሬ ክፍት ነው لا إله إلا الله كذي بلا أعزائي جيتان لإخواني سبحان الله الله سبحانه وتعالى لباروتشو حقيقة رحيم يونا جيتان بتأم أعزائي جيتان ميقرماتشو حديث لنقراتشو كما في صحيح مسلم من حديث عمر بن الخطاب قال عمر بن الخطاب زقبوت صحيح مسلم لي بتزقبوا حديث لي من يلالو مسلاتشو عندي يلال كنبي صلى الله عليه وسلم قال ቁመን ያለ ተሰብስበን ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሐርቡል ሐዋዚን የሐዋዚን ጦርነት አብቅቶ ምርኮኞች ህፃናት ሴቶች እዛ ተሰብስበው ነበር ነብዩ ሰለላሁ ዐለይሂ ወሰለም ሶላዋት ኢንሻአላህ ማውረድ አለበት اللهم صل على سيدنا محمد وعلى ال سيدنا محمد ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ጋር ቆመው ያሉ ምን ይላል فاذا امراه من السبي تبحث وليدا لها وتسعى አንዲት ሴት ልጇን እየፈለገች እየሮጠች ትመጣለች ስዕሉን ተመልከቱት እንዴት እንዳስቀመጡት ሐዲስ እየሮጠች ትመጣለች ልጇን ፍለጋ ነው ከዛ አንዱን ህፃን ታነሳዋለች ልጇ አይደለም መልሳ ታስቀምጠዋለች ሌላ ልጅ ሩጣ ታነሳለች ልጇ አይደለም ትጥለዋለች حتى وجدت صبيا واخذته ثم ضمته الى صدرها والقمته ثديها ከዛም ልጇን ስታገኝ አብራኳን ክፋይ ልጇን ሩጥ አነሳችውና እንባውን እየጠራረገች ጡቷን አፍ ውስጥ ጨመረችው ይህን የሚገርም የእናት ፍቅር የተገለጸበትን ክስተት ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቹ ጋር ስለነበር فالتفت الى اصحابه وقال ወደ አስሐቦች ዞር አሉና ምን አሉ አተረውን هذه طارحة ولدها في النار ይቺ ሴት ሳት አቀጣጥለን እንዲ ጓጉታ ናፍቃ ያገኘችው ልጇን ሳት ላይ ጣይ ብንላት ትጥለዋለች እንዴ አሉ ሰሃቦቹ ምን አሉ قالوا لا لا وهي تقدر على الا تطرحه يا رسول الله لا አጥለውም يا الله መልእክተኛ እንዴት አንጀታው ቆርጦ ትጥለዋለች ሳት ላይ ነብዩ ሰለላሁ ዐለይሂ ወሰለም ዘሩና لله ارحم بعباده من هذه بولدها الله سبحانه وتعالى ለባሮቹ እቺ እናት ለልጇ ከተንሰፈሰፈችው በላይ ይንሰፈሰፋል አዛኝ ጌታ ነው ያለ እጄን 24 ሰዓት ሙሉ ዘርግቻለሁ ኑ ባሮች እያለና ያለ እየተግባባ ነው ወንድሞቼ ሰይድና አሊ ኢብኑ አቡ ጣሊብ ምን ይላሉ መሰላችሁ والله ይላሉ የአላህን ረህመት ሲገልጹ እኔ የውመል ቂያማ ሒሳብ የሚተሳሰብ ይሄን ወንጀል ሰርታል ይሄን ሶላት አጉድላል ብሎ የሚተሳሰብ እናት አባትህ ይሁኑ ቢባል አልፈልግ ማን እንዲሆን ነው የምፈልገው አላህ Subhanahu Wa Ta'ala እሱ ይበልጥብኛል እሱ ቢተሳሰበኝ ነው የምፈልግ አተረውና ረህመቱላህ ይህ አዛይ ጌታ ነው እጅ ዘርግቻለሁ ኑ እንዳጎደላችሁ አቃለሁ የሚለን እየተግባባን ነው ለዛ ነው ነብዩላህ ሹዓይብ ምን ይላሉ ኢነ ረቢ ረሂሙን ወዱድ የኔ ጌታ አላህ አዛኝና ባሮችን ወዱድ ነው አፍቃሪ ጌታ ነው
ይህ ጌታ ነው እንግዲህ ኑ እያለ የሚጠራን يورد ابن القيم عن بعض العارفين ابن القيم يا ابن تيمية አንጋፋ ደረሳ አንድን ታሪክ ኪታባቸው ላይ ተጠቀሱ ይህን ክስተት የወሰዱት عن بعض العارفين አንድ ዓሪፍ ከሆኑ ያላህ ባሪያ ነው ዓሪፍ ማለት በዘመናዊ ቋንቋ እንዴት ነው ዓሪፍ ምን ለብሰው ግልጽ ነው አይደል ዓሪፍ ማለት በእስልምና ቋንቋ ግን ዓሪፉን ቢላህ ማለት አላህን የሚያውቅ ማለት ሷሊህ ዐቢድ የሆነ ሰው ዓሪፉን ቢመቃሚላህ ይህ ዓሪፍ ይባላል ይህ ሰው አንዴ ጎዳና ላይ ሲያልፍ የሆነ ክስተት ተመለከተና ዘገበው ኢብኑል ቀይም ከሱን ታሪክ አነሱት ታሪኩን ስሙት انه راى في بعض السكك بابا قد فتح አንዴ ያ ሰውዬ በጎዳና ላይ ሲያልፍ በር ይከፈታል وخرج منه صبي يستغيث ويبكي ከዛ ቤት ውስጥ አንድ ሕፃን ልጅ እያለቀሰ እየተማጸነ ይወጣል وامه خلفه تطرده እናቱ ደግሞ ከኋላ ውጣ ነው ብለ ያለች ያባረረች ታባረዋለች سبحان الله حتى اذا خرج ልጁም እንደወጣ فاغلقت الباب في وجهه በሩን ፊቱ ላይ ጥርቅም ማረገችና ወደخلت ወደ ውስጥ ገባች ይህን ክስተት ያን ዓሪፍ ሰው ይቆሞ ይከታተላል እናት ልጇን አባራ ስትሰደው وذهب الصبي غير بعيد ثم وقف مفكرا ከዛም ይሄ ሕፃን ልጅ ራቅ ብሎ ሄደና ተንደርድሮ ደረጃው እንደወረደ ቆሞ አሰበ ተግባባ ሕፃን ልጅ ነው ገና ምን አለ መሰላችሁ فلم يجد مأوى غير بيت الذي أخرج منه ከወጣበት ቤት ውጭ ሊጠጋበት የሚችል ሌላ ቤት የለው ከእናቱ ውጭ ሊያስጠጋው የሚችል የለም ولا من يأويه غير والدته ከእናቱ ውጭ የሚያዝን የሚንከባከበው የለም የት ይሄድ እናቱን ያባረረችው ከእናት ሸሽተ ይተዳለ من فرجع مكسور القلب حزينا ልቡ ተሰብሮ ወደ በሩ ተመለሰ ወደ እናቱ ቤት فوجد الباب مرتجا مغلقا በሩ ክርችም ብሎ ተዘግቶ አገኘው فتوسده ووضع خده على عتبة الباب ونام ጉንጩን በሩ ጋር አስደገፈና ሌላ የት ይሄዳል እናቱ በር ላይ ግድም ማለህ ሰው فخرجت امه እናቱ ስትወጣ ልጁ አይደለም እንዴ ስትወጣ فلما رأته على تلك الحال لم تملك أرمت بنفسها عليه ልክ ስታዩ ያብራኳን ክፋይ በሩ ጋር ተደግፎ ተምዘግዝጋ ወደቀችበት والتزمته تقبله وتبكي ያለቀሰች አቀፈችው ልጇን ዳና وتقول ብላ ማለት ጀመረች يا ولدي اين تذهب عني አንተ ልጅ ከኔ ርቀየት ነው የምትሄደው من يؤويك سواي كان ውጭ ማን ነው የሚያስጠጋ እስኪ ንገረኝ يقول ثم ضمته الى صدرها ودخلت به بيتها ከዛም ልጇን እቅፍ አደረገችውና ወደ ቤት ይዛው ገባች ابن القيم من አሉ እቺና ያይዘው فتذكر قول الرسول አሉ እዚህ ላይ የነብዩን ቃል ያሉትን አስተውስ لله ارحم بعباده من الوالده بولدها الله سبحانه وتعالى ለባሮቹ አንዲት እናት ለልጇ ከምታዝነው በላይ አዛኝ ግልጽ ነው ወንድሞች سبحان الله يقول العلماء فأين تقع رحمة الوالدة من رحمة الله التي وسعت كل شيء የእናት ዝነት ሁሉን ነገር ካዳረሰችው ከአላህ ዝነት አንፃር ይትገባለች አላሁ አርሐም ይህ አዛኝ ጌታ ነው እንግዲህ ኑ እጄን 24 ሰዓት ሙሉ ዘርግቻለሁ ይያለን ያለው ومن رحمة الله وفضله አሁን የምናየው የአላህ Subhanahu Wa Ta'ala እንዲህ ያመጽነው እንዲህ የወነጀል ነው እኛ ጋር ያለው እዝነትና ጸጋው እንመለከታለን ብዙ ወንጀል አለ እንደተነጋገር ነው اولها العلماء መጀመሪያ አላህ እዝነት በእኛ ላይ ستره عليك حال ارتكابك للذنب ወንጀል ስትሰራ ሸፍኖ ዝም ማለት ይህ መጀመሪያ ከአላህ እዝነት ነው ለኛ ግልጽ ነው ወንድሞች ወንጀል ሁላችን እንወድቃለን አላህ አያጋልጠንም ሰትሮት መጀመሪያ ዝም ይላል ይህ መጀመሪያ የአላህ እዝነት ነው አሉ ቢሻኑሮ አላህ Subhanahu Wa Ta'ala አጋልጦን ሰዎች የሚጠቋቁሙባቸው ሊያደርግን ይችላል ነበር ተግባባ
የመጀመሪያ የአላህ ጸጋ በባሮቹ ላይ ያሉ ወንጀል ሲሰሩ ሸፍኗቸው ዝም ይላል ይመለሱ ይሆናል ብሎ እየተግባባና ያለህን ጸጋ والله ጎረቤት ቤተ ዘመድ አገር አይንህን ላፈር ሚለን ሰው ማድረግ ይችል ነበር እንደምን ሰራ ወንጀል ቢያጋልጠ መጀመሪያ ሸፍኖ ያቆያል ትመለስ ይሆናል ثانيها ሁለተኛው የእዝነት መገለጫ አሉ حلم الله عليك في إهماله ትግስቱ የአላሁ ስብሓነሁ ወተዓላ ትግስት አንተም በማቆየቱ ተግባባ ወንጀል ስትሰራ ማቆየቱ አላህ ብዙዎቻችን ወንጀል ስንሰራ አላህ እኮ ያዘገየናል በከባድ አያያዝ ሊይዘን ይችል ነበር ሌሎችን ሲይዛቸው ያየን ነው ሲቅለበለቡ ይህ من رحمة الله አሉ ሁለተኛው ዝነቱ ثالثها ሶስተኛው የአላህ ስብሓነሁ ወተዓላ ዝናሉ إنه يغفر الذنب جميعا ሶስተኛው የአላህ ዝነት ሙሉ ወንጀላችንን መማሩ ከኔ ጋር ናችሁ ወንድሞች የአላህ ሶስተኛው ትልቁ ዝነት ወንጀል ሰርቻለሁ ብለ ስትመጣ ሙሉ ወንጀልህን መማሩ ይህ ትልቁ ያላህ ረህመት ነው يقول الله تبارك وتعالى قرآن الله قل بلاچو يا عبادي الذين أسرفوا على أنفسهم እናንተ በነፍሶቻችሁ ላይ ደንበር ያለፋችሁ ባሮች ያለ አላህ ያለው ምንድነው ዒባዲ አለ ተግባባ ያ አዩሃ الظالمون ያ አዩሃ العاصون እናንተ አመፀኞች ምን አለ ያ ዒባዲ አለ ባሮቼ ናቸው ወደ ነፍሱ አስጠጋን الذين أسرفوا على أنفسهم بنفسوቻችሁ ላይ ደንበር ያለፋችሁ لا تقنطوا من رحمة الله كالله እዝነት ተስፋ አትቁረጡ إن الله يغفر الذنوب جميعا الله ወንጀሎችን እንዳለ ይምራል إنه هو الغفور الرحيم እሱ ራሱ ነው አዛኝና ማሪው سبحان الله ይህ አያት والله በደንብ ብናስተነትነው የሚገርም ቁርአን ነው ተስፋት ደንበር አስረፉ على انفسهم የቀራችሁ ወንጀል የለም ማለት ነው ግን ቢሆንም لا تقنطوا من رحمة الله ከኔ እዝነት አትቁረጡ ከኔ እዝነት ተስፋ አትቁረጡ የሚገርመኝ ሐዲስ አለ ሐዲሱ ግን በጣም ስለሚገርም ሰነዱን ነግራችኋለሁ والحديث رواه الطبراني والبزار طبرانينا بزار يزغبوت حديث نو وقال المنذري منذري منالو اسناده جيد قوي سندو طنكارا نو قالو منذري وقال ابن حجر ስለዚህ حديث يناغر ميلال على شرط الصحيح የصحيح መስፈርት ይዞ ነው የመጣው ይላል صحيح የሚመዘንበት ሚዛን ጠብቆ የመጣ حديث ነው وذكره ابن قدامة في التوابين ابن قدامة የሚባል ተላቅ ዓሊም التوابين ተመላሾች ከሚለው ኪታብ ላይ ይህን ታሪክ ዘግበውታል በጣም የሚገርም حديث ነው ስሙት يقول أن بني إسرائيل عندي بني إسرائيلوች أصابهم قحط عظيم ትልቅ የሆነ ድርቅ መታቸው بني إسرائيل على عهد موسى بنبي الله موسى زمن فاجتمعوا إلى نبي الله موسى ወደ ነብዩላህ ሙሳ ተሰበሰቡና وقالوا ብለዋሉ يا موسى أنت موسى ወይ ادعوا الله لنا يسقينا الغيث الله سبحانه وتعالى ዝናብ እንዲያወርድልን ለምንልን አሉት እነዚህ ሰዎች ነብዩላህ ሙሳ ይላሉ 70,000 ሰው ያዙና በረሃ ላይ ወጡ كانوا 70,000 أو يزيدون ይላል ዘገብ ከ70,000 ይበልጡ ነበር በረሃ ላይ ይዟቸው ወጣ ዱዓ ላይ ያደርግ እጃቸውን አነሱና ነብዩላህ ሙሳ አለይሂ ሰላም ምን አሉ ኢላሂ ጌታችን ሆይ እስቂና ገይፈክ ወንሹር علينا رحمتك ዝናብ አውርድልን እዝነትህን ዘርጋልን አሉ وارحمنا اذنلن بالاطفال الرضع وبالبهائم الرتع وبالمشائخ الركع سبحان الله ጌታችን ሆይ የኛን ወንጀል ተውና እኒ ለሚጠቡ ህፃናቶች ስትል ለነሱ ስትል ዘንልን ለእንስሳዎች ስትል ለጎብጠው ለሚሄዱ ሽማግሌዎች ለነሱ ስትል አዝና አውርድልን ነብዩ ሰለላሁ ዐለይሂ ወሰለም ምን ያላሉ ልክ ይሄን ዱዓ ያደረጉ ይያለ ጭራሽ ሰማይ ላይ የነበሩ ዳመናዎች ተበታትነው ጠፉ ነብዩላህ ሙሳ ዱዓ ያደርጋሉ ዳመናው ተበታትነው ይጠፋል እንኳን ዝናብ ሊወርድ
ما زادت السماء إلا تقشعا وما زادت الشمس إلا حرارا ፀሐይ የበለጠ የበረታሽ ደመናዎች እየተበታተኑ መጥፋት ጀመሩ ነቢ ሙሳ አለይሂ ሰላም ክስተቱ ገረማቸውና وقال موسى نبي الله موسى ምናሉ يا ربي ጌታችን لما لا ينزل المطر علينا ونحن ندعوك ونتذلل إليك ጌታችን ዝናቡ ለምንድን ነው ያልወረደው እኛ እየለመን እየተማጸን እየተናነስን الله سبحانه وتعالى ምናለ يا موسى كيف أسقيكم እንዴት ብዬ ነው ዝናብ ማወርድላችሁ وفيكم عبد يبارزونني بالمعاصي منذ 40 سنة ከናንተ መሃል አንድ ወንጀለኛ አለ 40 አመት ሙሉ እኔን በትላልቅ ወንጀል ሲያምፀኝ የኖረ ምን ይፈጠር ታዲያ فنادي في الناس ሰዎች መሃል ተነስተ ተጣራ فليخرج من بين أظهركم ከናንተ መሃል ይውጣ فبشؤم معصيته منعتكم المطر من السماء በሱ ወንጀል ክፋት ነው ከሰማይ ጠብታ ዝናብ የከለከልኳችሁ ህዝብ ዘንድ ተነስና ተጣራ ይውጣ አላላዘም 70 ሺህ መሃል ነው ያለው ይህ ሰው ነብዩላህ ሙሳ አለይሂ ሰላም ራዱ ያ ረቢ انا صوتي ضعيف ድምጼ ደካማ ነው እንዴት 70 ሺህ ሰው መድረስ ይችላል እዚህ ያላችሁትን አንድ ሺህ እንኳን ማንሞላ ፎቅ ያሉቶችን ለማሰማት 3 ማይክ እየተጠቀምን ነው አይደል 70 ሺህ ሰው እንዴት ሊሰማኝ ይችላል ጌታዬ انا صوتي ضعيف الله سبحانه وتعالى من قال يا موسى عليك النداء وعلينا البلاغ انت موسى تطارا تبلال تطارا ما درسينا على فينت نبي الله موسى كف ካለ ተራራ ላይ ወጡና ተጣሩ አንተ ጌታን 40 አመት 65 የነበርክ ባሪያ ወይ ውጣ ባንተ ምክንያት ጠብታ ዝናብ ተከልክለናል አላህ Subhanahu Wa Ta'ala ሁሉን ቻይ የሆነው ጌታ ይህን ቃል ወሰደና 70 ሺህ ሰው ጆሮ ውስጥ ከተተው ይሳናል እንደ አላህ وما ذلك على الله بعزيز ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም በድር ጦርነት ላይ ሙሽሪኮች ሲመጡ አፈር ጠጠር አንስተው ሻሃቲል وجوه ፊታችሁን ይክፉ ብለው ሲወረውሩት ሁሉ አይን ላይ አላህ ወስዶ ከተተው ይንጠጠር ከዛ ቁርአን አወረደና وما رميت إذ رميت ولكن الله رمى እኛ ነው የወረወርነው አንተ አላህ Subhanahu Wa Ta'ala 70 ሺህ ሰው ጆሮ ውስጥ ወስዶ ቃል ከተተው ከዚህ አማጅ ባሪያ ውስጥ ይሄ ወሬ ገባ ይሄ ዜና ገባ ከዛ ምን ይላሉ ዘገባው ላይ فالتفت يمينا وشمالا እኔ አይደለም አይ ሌላ ሰው ነው ብሎ ተረጠረና ወደ ቀኝም ወደ ግራም ዞረ ሌላ ሰው ይወጣ እንደሆነ ብለዋል ሲያዩ የወጣ የለም فعلم انه هو المطلوب ጥሪው እሱን እንደሚመለከት ተገባው ጥሪው ማንን እንደሚመለከተው እሱንና እሱና ከዛ ምን አለ መሰላችሁ فقال ለራሱ ነፍሱን አወራ ان انا خرجت من بين هذا الخلق كزيز بمال بوطا افتدحت على رؤوس بني اسرائيل كزيز بمال اني 40 عمت ያመስኩዬ بوطا كبني اسرائيل አይን ልወድቅ ነው አይን ላፈር ሊለይ ነው ህዝቡ ለካ በዚህ መናጢ ነው ድርቅ የመታልሉኝ ነው وين قعدت بينهم منع قطره من اجلي አልወጣም ብዬ ደሞ እነሱ መሃል ቁጭ ብል በኔ የተነሳ ጠብታ ዝናብ ሊከለከሉ ነው ምን ያድርግ ሰው አንድ በር ግን ክፍት ነበር ይላሉ የማን በር የአላህ Subhanahu Wa Ta'ala فانكسرت نفسه ልቡ ስብር አለች ودمعت አይኖቹ በእንባራሰ وادخل راسه في ثيابه ራሱን ትከሻው ላይ የነበረችውን ጨርቅ ጣል አረገና አላህን ማነጋገር ጀመር ኢላሂ ወሰይዲ ጌታዬ አላህ 40 አመት ሳምፀው ወንጀለኞች ጋውኛ አቆየኝ አሁን ወደ አንተ ልቶብት በመጣ ታጋልጠኛለህ فاغفر لي يا كريم ማረኝ ጌታዬ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ فلم يستتم الكلام ሰውየው ይህን ቃል ገና አልጨረሰም አላህ ዶፍ ዝናብ ማውረድ ሲጀምር ከሰማይ سبحان الله فتعجب موسى نبي الله موسى تجرمنا وقال إلهي سقيتنا وما خرج من بيننا أحد جيتاي مالاتين عند سو سايوتا أتطحنكو زناب زنب فقال الله من علاتشو مسلاتشو إن الذي به منعتكم هو الذي به أسقيتكم
ቅድም የከለከልኳችሁ በዛ ሰው ወንጀል ነው አሁን ያጠጣዋችሁ በሱ ተውበት ነው አላህ Subhanahu ያ አላህ ነብዩ ሙሳ አለይሂ ሰላም ይህን ያላህ ምርጥ ባሪያ ግመት ተዋውቅ ፈለጉና فقال موسى منالو إلهي أريني هذا العبد التائب يودانت يتملسن بارع باكا سيجيت قالوا الله سبحانه وتعالى من ذلك قال يا موسى إني لم أفضحه وهو يعصني أفضحه بعد أن أطاعني أنت موسى 40 ዓመት ሲያምፀኝ ያላጋለጥኩት አሁን ወደኔ ሲመጣ ማጋልጥ ይመስልሃል አልነግርህም ይህን የሚስጥረኛዬ ነው ኢነ ረቢ ረሂሙን ወዱድ አዛይ ጌታ ነው ያለን ሐቂቃ ስለዚህ መመለስ በሩ ክፍት ነው ወሚን ረህመቲላህ ሌላ ምስኪ ከአላህ እዝነት ከዚህ ከፍ ያለ ልንገራችሁ رابعا أردتنيا يا الله زنتنا فضل تبديل السيئات إلى الحسنات الله سبحانه وتعالى اسكزاري يسرانا شون وانجلوج ود حسنات ود خير إسرائيل وتقلن قدم يالله من دنو 100 ብር ዳ ካለብ 100 ብሩን ይቅርታ ብያለሁ ولله المثل الأعلى ያሁኑ ግን 100 ብር ዳ ይዘህ ስትመጣ 100 ብር ሰጠ መስደድ ተብዲል ነው እየተግባባን የሰራው ዚና አለ በሐላል እንደተገናኘህ አድርጎ መጻፍ ተብዲል ይባላል الله سبحانه وتعالى قرآن لي من إلال إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما إلا من تاب يتملس يتسست يتوبت سكر وآمن أمن عقيدهون استكاكلو تنقوي بيت يهدو اسلمنا يلم عقيدهون استكاكلو آمن استكاكلو أمن وعمل عملا صالحا دقن سرا فأولئك النزئين مسفرت يعملوا سوج يبدل الله سيئاتهم حسنات الله سبحانه وتعالى يسرتن وانجل ወደ ሐሰናት ወደ ኸይር ስራ ይገለብጥላቸዋል እምራቸዋለሁ አይደለም ወንድሞች አስተውሉ እምራቸዋለሁ አይደለም የሰሩትን ወንጀል ወደ ሐሰና ቀይራለሁ አላህ ያ አላህ عند حديث لي حديث በጣም የሚገርም ነው اخرجه الطبراني في الكبير طبراني كبير كتاباቸው ላይ እንደዘገቡት جاء شيخ هرم አንድ ሽማግሌ ጸጉሩ በሽበት የተሞላ ሽማግሌ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ ወረቅ عزمه አጥንቱ ይላላ ወንሐና ظهره ትክሻው ጎበጥ ያለ يدعم العصا من الكبر ከርጅናው የተነሳ ምርኩዝ ተደግፎ ነው ሰው የሚመጣው በእድሜ በጣም ገፍቷል ሰውዬው ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር መስጂድ ውስጥ ቁጭ ብለው ነበር ከዛ መስጂድ ውስጥ ገባና ከነብዩ ሰለላሁ ዐለይሂ ወሰለም ፊት ቆመና قال አሉ بصوت يخالطه الالم እዝነት ቁጭት በተሞላበት ድምፁ ምን አለ ያ رسول الله አላቸው ሰለላሁ ዐለይሂ ወሰለም አንተ ያላህ መልእክተኛ ወይ أرأيت رجلا ينسوا أيه وندي أرأيت رجلا عمل الذنوب كلها وجل يتبالن كل يسرى شماغلي ነው ፊትህ የቆመው ከልጅነቱ ጸጉሩን ዲሽበት እስኪሆን በወንጀል የተጨማለቀ ሰው ነው ፊትህ የቆመው وهو في ذلك لم يترك حاجة ولا داجة إلا أتاها በዚህም ተጨማሪ ትንሽ ወንጀል ትልቅ ወንጀል ያልሰራው ወንጀል የለም لو قسمت خطيئته على أهل الأرض لأوبقتهم እሱ የሰራው ወንጀል الدنيا ላይ ላሉ መሬት ላይ ላሉ ሰዎች ቢከፋፈል ለመጥፋት ይበቃቸዋል የወንጀሉ ብዛት فهل لذلك من توبة ይህን ሰው አላህ ይምረዋል ትላለህን እንዴ አላቸው فسكت الشيخ صጥ አለ ሽማግሌው ነብዩ ሰለላሁ ዐለይሂ ወሰለም ይላል ዘጋቢው ቀና ብለው ሲያዩት እድሜ የበላው
ወንጀል ያጨማለቀው ሽማግሌ ከዛ ምን አሉ فهل اسلمت سلمሃል እንዲያሉት قال اما انا اشهد ان لا اله الا الله وانك رسول الله እኔማ መሰክራለሁ ከአላህ ውጭ በሐቅ የሚገዙት ጌታ ለመኖሩ አንተም መልእክተኛ ስለመሆን መሰክራለሁ قال النبي صلى الله عليه وسلم قالوا تفعل الخيرات وتترك السيئات فيجعلهن الله خيرات كلهن بل انقدا كذي بحالا خير تسرالله ወንጀል ከተባለ ትርቃለህ አላህ Subhanahu Wa Ta'ala እስከዛሬ የሰራውን ወንጀል እንዳለ ወደ ኸይር ይለውጥልሃል ይምርሃል ያሉት ላ ወንጀልን ወደ ኸይር አላህ ይለውጥልሃል ይዘጋቡ ምን ይላል ያመነው የሰማው ማመን አልቻለም ሰውየው ቀና አለና ወገደራቲ ወፈጀራቲ ያ ረሱላህ ትላልቁን ያንን ወንጀል ነው እንዲማራል የምትሉኝ يوم خير ይለወጥልሃል قال وغدراتك وفجراتك አው ነው ምልህ فصاح الشيخ وقال الله اكبر الله اكبر الله اكبر መጮህ ጀመረ ሸኹ ይደስታው ተደግፎት የመጣው ብትራንሳና الله اكبر فما زال يكبر حتى توارى عنه ከነሱ እስኪሰወር ድረስ አላሁ አክበር ሱብሃንአላህ ይህ ነው እንግዲህ አላህ Subhanahu Wa Ta'ala የሰራነውን ወንጀል ወደ ሐሰናት ይለውጥልናል من رحمة الله سبحانه وتعالى ወንድሞች የአላህ እዝነት እየታየን ነው 100 ብር ዳ ኑሮብ ሰው ስትመጣ 100 ብሩን አፉ ብያለሁ እኮ ወግ ነው 100 ብር ዳ ልከፍል አልቻልኩም ሲል 100 ብር አውጥተ በስጦታ መልክ ብትሰጠውስ ወሊላሂ المثل الاعلى አላህ ረሂም ወጁድ ትልቅ አዛኝ የሆነ ጌታ ነው ያለ ወደ አላህ ልንመለስ ልንጸጸት ይገባል ኢንሻአላህ ሌላው ومن رحمة الله سبحانه وتعالى ገና ወደ ተውበት ሸርጥ ልንመጣ ነው ግን እዝነቱን ላሳያችሁ ነው የፈለኩት አላህ ምን ያህል ወንጀል እንደሚመር ምንም ብንሰራ አዛኝ ማሪ የሆነ ጌታ እንዳለ እንድታቁ ነው ፍላጎት ያው خامسا አምስተኛው የአላህ እዝነት ይላሉ ዑለሞች የአላህ እዝነት وهي من اعظمها ይላል ታላቁ የአላህ እዝነት የሚገለጽበት ቦታ ነው فرح الله عز وجل بتوبتك በአንተ ወደ አላህ Subhanahu Wa Ta'ala በመመለስ الله يدستال سبحان الله ما غناه عنك الله كانت يتبقى هنا وشدة حاجتك إليه أنت دمو كسو دها هنا هيالا يسو لجوج دهوش نار كالله أنا كله نقر من كجلو الله دمو كهلو ميتبقى جيتانو معصياتين كسلطانو ميقول له إلا خير سراتين كسلطانو ميجمر لت نقر إلا ይህ ሆኖ ያለ አላህ Subhanahu Wa Ta'ala ባሪያው ወደሱ ሲመለስ ይፍራህ ይደሰታል አይገርምም ወንድሞች ነብዩ ሰለላሁ ዐለይሂ ወሰለም የአላህ መደሰት በሚገርም ሁኔታ ገለጹት ይህ ሐዲስ كما في الصحيحين من حديث عبد الله بن مسعود በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ታሪክ ይናገራሉ ይህ ሰው በረሃ ላይ ወጣል ሱብሃንአላህ ይህ ሰው በረሃ ላይ ወጣ ፊራሂለተይ በግመል ስንቁን ምግቡን መጠጡን ጭኖ ይህ ሰው ወደ ምን ይወጣል ወደ በረሃ ይወጣል ረጅም ጉዞ እየተጓዘ ያለ በረሃ መሃል ላይ እንደደረሰ እስኪ ለረፍና ትንሽ ልተኛ ብሎ ወሰነ ደከመው ፀሐዩ ትንሽ እርፍ ብሎ ቁጭ እንዳለና ገደም እንዳለ ሲነቃ ይዟት የመጣው ግመል ምግቡን ልብሱን መጓጓዣውን ስንቁን ይዛ ጠፍታለች ሲነቃ የለም ባዶ በረሃ ላይ ነው እንደይመለስ የመጣበት አገር ሩቅ ነው ወደፊት በእግሩ እንደይቀጥል ሩቅ ነው መሃል ላይ ነው የቀረው ሰውየው ከዛ ልፈልጋት አለና ምራቁ እስኪደርቅ ድረስ ፈለጋት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በስተቀኝ በስተግራ በአራቱ አቅጣጫ ፈለጋት አላገኛት يقول فأيكن بالموت لموت እንደሆነ አወቀው በቃ እዚህ በረሃ ላይ ለራሱ ቀብር ቆፈረ
ከበረሃ ላይ አውሬው ከሚበላይ ጉድጓድ ልቆፍራልና ቀብር ቆፈረ ይሰው ቀብር ቆፈረና ምሶት ቀብር ውስጥ ምን አለ ሰውዬ وقال انام في هذه القبر حتى ياتيني الموت በቃ ሞት እስኪመጣኝ እዚህ ቀብር ገደም ለበልና አዛው ልበስብሳል ተጋድሞ يلف بينما هو نائم في حفرته فاذا براحلته فوق راسه ተኝቶ ያለ ቀብር ውስጥ ቀና ሲል ግመሉ ከላዩ ላይ ቆማለች ደስታው ለከት የለውም ሰውየው ሊሞት ኑሮ ህይወት ሲያገኝ ደስታው እንዴት ነው فرح لا تعبره الالفاظ ቃል ሊገልጸው ማይችል ደስታ ነው አይደል ደስታው አሰከረውና ምን አለ قال اللهم انت عبدي وانا ربك ከደስታው የተነሳ አላህ ሆይ አንተ ባሪያዬ ነህ እኔ ደግሞ ጌታህ ነኝ ሰክሮ ነው እንጂ ምን ለማለት ነው የፈለገው አላህ ሆይ አንተ ጌታዬ ነህ አዝነን ያመጣህልኝ እኔ ደግሞ ባሪያህ ነህ ባሪያ ሆኜ አይደል ይላል ነብዩ ሰለላሁ ዐለይሂ ወሰለም ከፈራ አላሉት ዑዝር ሰጡት እንደኛ ሙብተዲ ብለው አለጠፉበት ምን አሉት قال اخطا من شده الفرح ከደስታው የተነሳ ተሳሳተ ዑዝር ነው ሰው ሲሳሳት ዑዝ ሽፍን ነው የምትሰጠው እንኳን የሌለ በርበረ ከሌ እንዲናቸው ላ ليس خلق الصالحين ነብዩ ሰለላሁ ዐለይሂ ወሰለም اخطا من شده الفرح ከዛ ነብዩ ሰለላሁ ዐለይሂ ወሰለም የዚህ ሐዲስን መልእክት ግን አመጡት ምን አሉ فالله افرح بتوبه احدكم من ذلك الرجل አሉ አላህ Subhanahu Wa Ta'ala ባሪያው ወደሱ ሲመለስ ይህ ሰው ከተደሰተው በላይ ይደሰታል መልእክቱ እየገባች ነው አላህ በጣም ደስ ይለዋል አንተ ስትመል አሁን የዚህ ሰው የደስታ አላህን እንዲስኪል ድረስ ነው شوف ነብዩ ሰለላሁ ዐለይሂ ወሰለም መግለጽ ስላልቻሉ በምሳሌ ነው የገለጹት እንግዲህ ሁላችሁ ተረዱት አላህ የዚህን ያህል ለሚደሰት ባሪያዬ ወደ እኔ መጣ አንተ ደሃው ሆነ ይያለ አላህ ከሁሉም የተብቃቃ ሆኖ ይፍራህ هذه من رحمة الله سبحانه وتعالى ስለዚህ አላህ Subhanahu Wa Ta'ala እንዲህ ስንተውበት የሚደሰትብን ከሆነ የሰራነውን ወንጀል እንዳለ የሚምረን ከሆነ ይሄን የመሰለ እድል እጣ ለማግኘት ክራይቴሪያስ አሉ ምናማዋላቸው መስፈርቶች አሉ ተግባባ አንድ ትልቅ ነገር ዝም ብሎ አይገኝም ምታሟላቸው መስፈርቶች መኖር አለበት አለይሰ ከذلك شروط التوبه ይባላል እንግዲህ ተውበተኞች የዚህን ያህል አላህ ዘንድ ደረጃ ካላቸው شروط التوبه የተውባ ደግሞ መስፈርት አለው አላህ ወንጀልህን የሰራውን መጥፎ ወንጀል ወደ ኸይር ይቀይርልህ ዘንድ የጠጣውን ቢራ ወንደ ጠጣ አድርጎ ሊጽፍልህ ማለት እኮ ነው የተግባባን እንዲህ ያደርግልህ ዘንድ ሸርጥ አለው አሉ ዑለሞች ሶስት ሸርጥ አለው ከአላህ ጋር የተያዙ ሶስት አንደኛው አራተኛው ሸርጥ ከሰው ልጆች ጋር የተያዘ ወንጀል ካለ አራተኛ ሸርጥ አለው መስፈርት ምታሟላው የመጀመሪያው ሸርጥ الأول الإقلاع عن الذنب كمتسرى وانجل مراك يتقبابانو يمجمرياو شرط ምንድነው كمتسرى وانجل مراك خمر تጠጣ ይሆናል ያማቆም በሪባ ትነግድ ትበላ ይሆናል ያማቆም መንገር ላይ حرام ሲታይ ይሆናል ያማቆም إقلاع ፍልቅቅ ብለ መውጣት ማለት ነው ከዛ ሙሉ ለሙሉ መለየት ተግባባ ከምትሰራ ወንጀል ሙሉ ለሙሉ መራቅ ይህ የመጀመሪያው መስፈርት ነው ثانيها ሁለተኛው العزم على عدم العودة ላለመመለስ عزم ማድረግ ቆራጥ ውሳኔ ወደ መጠጣት ኸምር አትመለስም ሶላት ሱብሂ የተኛ ጧት አንድ ሰዓት ላይ ከመስገድ ማቆም ላለመመለስ መወሰን عزم የሚለው ኡሉል عزم የሚባሉት ለዛ ነው የከባባድ ስሜት ባለቤቶች ማለት ነው عزم ቁርጥ ላለመመለስ ወደዛ ወንጀል ላለመመለስ ቆራጥ ውሳኔ ግልጽ ነው የመራ መስፈርት ሁለተኛው ሶስተኛው ግን የትምርቱ ዋናው ርዕስ ይሄ ይመስለኛል አብዛኞቻችን ያልተረዳ ነው የተውበት ሶስተኛው ሸርጥ ይህ ሸርጥ ምንድነው አነደም እኔ በዚህ መስፈርት ውስጥ ጥቂቶቻችን ብቻ መናልፍ ይመስለኛል ندم መጸጸት
የሰራው ወንጀል አለ ለዛ መጸጸት ይህ ካልተሟላ ወንጀል አልተማረ ብዙዎች ምን ሸወደው በዚህ ሰውየው ቅድም እንደነገርኳችሁ ከ10 አመት በፊት ወደ ዲን ወደ እስላም ጠንክሮ ሙልተዚም ከመሆኑ ሙስተቂም ከመሆኑ በፊት የጠጣው 10 አመት በፊት የት ነው የነበርነው አብዛኞቻችን ሐላችን አላህ ነው የሚያውቅ ጥሩ ወደ ዲን ከመመለስ በፊት የጠጣው ኸምር አለ ወይ እናትን እጭ ብለ ሰድባል ከባኢር ነው ዚና ሰርተ ይሆናል ሽርክ ሰርተ ይሆናል ያ ወንጀል ነደም ከሌለው አልተማርክ